የሰሜን ጎጃም ዞን ሴቶች ማህበር መብትና ተጠቃሚነትን ለማረጋገጥ ባዘጋጀው የውይይት መድረክ በድጋሚ እንኳን ደህና መጣችሁ ማለት ፈልጋለሁ። እንግዲህ ይህ ማህበር በበጎ ፍቃድ ሴቶች ከ28 ዓመት በላይ ተቋቁሞ የተመሰረተ አንጋፋ ማህበር ነው። እንግዲህ የዛሬው ውይይታችንን ዓላማ ያደረገው እስካሁን ማህበሩ የተሰሩ ተግባራት ላይ የጋራ ግንዛቤ ለመያዝና ማህበሩን በዋናነት ለማጠናከር ነው። ማህበሩ እንደ ሰሜን ጎጃም ዞን በተለይም በ3 ከተሞች በ7 ወረዳዎች የተመሰረተ ሲሆን ዞናችን በጣም ዘርፈ ብዙ የሆኑ ስራዎች ሲያከናውን ቆይቷል ማለት ነው። ከማህበሩ በዋናነት ካከናወናቸው ተግባራት በተለይ የማህበር አልሞ የሚሰራው የሴቶችን ተጠቃሚነት ለማረጋገጥ ስለሆነ በኢኮኖሚ አናሳ የሆኑ ሴቶችን ለመደገፍ ተዘዋዋሪ በጀት በመደገፍ እና በመስጠት ዘርፈ ብዙ የሆኑ ተግባራት ሲከናወኑ ቆይተዋል። በተለይም በ3ቱ ከተሞች መራዊ፣ አዴት እና ዶርቤቴ ከተማ ተዘዋዋሪ ብድር በመስጠት እኔም በነበርኩበት ከተማ በተለይ አንጋፋ የሆኑ ሴቶች በኢኮኖሚ ተጠቃሚ ሆነው ሌሎችን ሴቶችን ጭምር ተጠቃሚ ያደርጉ እና የስራ ዕድል የፈጠሩ ሴቶች አሉ ማለት ነው። ስለዚህ ይሄ ማህበር እንዲሁ ዝም ብሎ የተቋቋመ አይደለም። እንዲሁ ዝም ብሎ የተቋቋመ ሳይሆን ዓላማ ያለው የሴቶችን ተጠቃሚነት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተሳትፏቸውን ሊያሳድግ የሚችል አንጋፋ ማህበር ነውና በዛ ልክ ሁላችንም ተገንዝበን ይሄንን ማህበር በደንብ የማጠናከርና ባለቤት ልንሆን ይገባል ማለት ነው። በተለይም ይሄንን ማህበር የቦርድ አመራሮች ብቻ አይደለም ሊያጠናክሩት የሚችሉ እዚህ ቤት ያለ በተለይ የአማራ ሴቶች ማህበር አባል የሆናችሁ የመንግስት ሰራተኛ አባላት ይሄ ማህበር እንዲደራጅ እንዲጠናከር የበለጠ ውጤታማ እንዲሆንና ሴቶች ተጠቃሚ እንዲሆኑ ለማድረግ ትልቅ ሚና አላችሁ ማለት ነው። ስለዚህ በተለይ አሁን ላይ ከሰላሙ ጋር ተያይዞ በተፈጠረው ችግር ሴቶች ትልቅ ሚና አላችሁ ማለት ነው። አሁን ላይም ደግሞ 7ኛው ሀገራዊ ምርጫ እየተካሄደ ነው። እሱ በሰላማዊ ነፃ፣ ገለልተኛ፣ ፍትሃዊ፣ ዲሞክራሲያዊ ሆኖ እንዲካሄድ ለማድረግ ከፍተኛ ሚና አላችሁ ማለት ነው እናንተ። ስለዚህ ሴቶች ለሴቶች ነው። ስንደጋገፍ ያምርብናል፣ ስንተባበር ያምርብናል፣ ስንደራጅ ያምርብናል ማለት ነው። ውጤት የምናመጣውም እንደዛ ስንሆን በተናጠል ምንም የሚመጣ ውጤት የለም በመሰረቱ። ስለዚህ ይሄ ማህበር ዝም ብሎ እንደዋዛ የሚታይ ሳይሆን እስከታች ድረስ ምሁራን ሴቶች ስለሆነ በተለይ ጓዳ ውስጥ ያሉ የተደበቁ ሴቶች ወደዚህ ማህበር እንዲቀላቀሉ እንዲደራጁ በማድረግ ወደ አደባባይ እንዲወጡ በማድረግ ችግራቸውን በማዳመጥ ይህን እኛ በምናገለግለው ተቋም ጭምር ሴቶች ሲመጡ አዳምጠን ችግራቸውን ፈተን እኛ ማንፈታውን ደግሞ አመላክተን ሰደን እኛ ለሴቶች ዘብ መቆም መቻል አለብን ማለት ነው። እንግዲህ በተለይ የአማራ ሴቶች ማህበር የሴቶች መብትን ለማጠናከር የኢኮኖሚና ማህበራዊ እድገትን ለማበረታታት በትምህርቱም ዘርፍ በጤናም ድጋፍ ለመስጠትና የጾታ እኩልነትን ለማበረታታት በፖለቲካና በማህበራዊ ውሳኔ ሂደት ውስጥ የሴቶችን ተሳትፎ ማሳደግ ከዚህ የማህበር አባል የሚጠበቅ ይሆናል ማለት ነው በዋናነት። ከዚህም በተጨማሪ በተለይ ህጋዊና ማህበራዊ ጥበቃ አገልግሎቶች እንዲሁም የግንዛቤ ፕሮግራሞች የሴቶች መብት ጥቃት መከላከል ላይ ትኩረት አድርጎ የሚሰራ ማህበር ነው ማለት ነው። በተለይ በዚህ በግጭት ወቅት ላይ የተጎዱ ሴቶች አሉ፣ ህፃናት አሉ። ይህንን ማዕከል አድርጎ ሰፊ ስራ እየሰራ ያለ ማህበር ነውና ይሄን የበለጠ ማጠናከር ያስፈልጋል። በተለይ በዞናችን በርካታ ቁጥር ያላቸው ሴቶች ከራሳቸው አልፈው ለማህበረሰቡና ለሀገር የሚጠቅሙ አኩሪ ተግባር ፈጽመዋል፣ እየፈጸሙም ይገኛሉ። በተለይ አሁን ላይ በፖለቲካው ተሳትፎ ስንሄድም ብዙ ሴቶች ከዞን እስከ ወረዳ ድረስ ፊት ላይ ሆነው እያስተባበሩ የሴቶችን መብት እያስጠበቁና ሴቶችን እያዳመጡ በአግባቡ እየሰሩና ውጤታማ የሆኑ ሴቶች አሉ። እነዚህን የበለጠ ከጎናቸው ቁመን ማበረታታት ማጠናከር ከኛ የሚጠበቅ ነው የሚሆነው ማለት ነው። እንግዲህ የሴቶችን ችግሮች የሚያቃልሉ ዘርፈ ብዙ ስራዎች ተሰርተው ውጤት የተመዘገበ ቢሆንም አሁንም
ተጠቃሚና ተሳታፊነታችን በሚፈለገው ደረጃ ያደገ ስላልሆነ አሁንም በተለይ እኛ ሴቶች ተደራጅተን መንቀሳቀስ የተለያዩ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተጠቃሚዎችን ለመፍጠር መስራት በትኩረት ይጠበቅብናል ማለት ነው ከኛ ከሴቶች